ሰላም ተማሪዎች ውድ የቻናላችን ቤተሰቦች ዛሬም አዲስ መረጃ አለ። ይህም በ2018 የሬሚዲያል ፕሌስመንት በተመለከተ ሲሆን እና ብዙዎቻችሁም ደግሞ በኮሜንት ላይ ሰሞኑን እየጠየቃችሁኝ ያላችሁ ጥያቄ የሬሚዲያል ፕሌስመንት ከዚህ በፊት የዩኒቨርሲቲ ምርጫ እንዳልሞላችሁና በምን አይነት ሁኔታ ነው የሚካሄደው፣ እኛ እስካሁን ድረስ አልሞላንም፣ በድጋሚም ደግሞ መሙላት እንችላለን ወይ ብላችሁ እየጠየቃችሁኝ ነበረ። ስለዚህ በዛሬው ቪዲዮአችን በዚህ ጉዳይ ላይ አዲስ መረጃ ይኖረናል ማለት ነው። በተጨማሪም ደግሞ ከትላንት ጀምሮ እንደገለጽኩላችሁ አንዳንድ የፍሬሽማን የዘንድሮ የፍሬሽማን ግቢዎች እየጠሩ የፍሬሽማን ፕሮግራም የሚያስተምሩ ግቢዎች ጥሪ እያደረጉ መሆኑን ገልጬላችሁ ነበረ። ስለዚህ ዛሬም በተጨማሪ አንዳንድ ዩኒቨርሲቲዎች ጥሪ ማድረጋቸውን ቀጥሎበታል ማለት ነው። ስለዚህ በዛሬው የመረጃ ሰዓታችን ይህንን ጉዳዮች የምንመለከት ይሆናል ማለት ነው። በአስተማሪዎች በኩል በወኪላችሁ በኩል ሄዳችሁ የዩኒቨርሲቲ ምርጫችሁን እንደምታካሄዱ አሳውቋል ማለት ነው። በዚህም ሌላ ነገር ተገልጿል። ይሄ ምንድነው? የሬሚዲያልን ፕሮግራም የማያስተናግዱ በ2018 የሬሚዲያል ፕሮግራምን የማያስተናግዱ የዩኒቨርሲቲ ሊስቶች ወጥቷል። እነዚህ ውስጥም የአዲስ አበባ ዩኒቨርሲቲ አንደኛው ሲሆን ሌላኛው የአዲስ አበባ ሳይንስ ቴክኖሎጂ ሲሆን ሌላኛው ደግሞ አዳማ ነው አስቱ። በተጨማሪም ደግሞ ሲቪል ዩኒቨርሲቲ እና ሐዋሳ፣ ጅማ እና በተጨማሪም ደግሞ ኮተብ ዩኒቨርሲቲ ሲሆኑ ወደ 7 የሚሆኑ ዩኒቨርሲቲዎች የሬሚዲያል ፕሮግራም በዚህ ዓመት እንደማይሰጡ አሳውቋል ማለት ነው። በተጨማሪም ደግሞ የዛሬው መረጃ ሰዓታችን ሌላኛው የምናየው ጉዳይ ቢኖር የፍሬሽማን የ2018 የዩኒቨርሲቲዎችን ጥሪ በተመለከተ ሲሆን አብዛኞቹ ዩኒቨርሲቲ ከትላንት ጀምሮ ጥሪ ማድረግ እንደጀመሩ ነግሬያችሁ ነበር። ዛሬም በተጨማሪ እንደ ድሬዳዋ ዩኒቨርሲቲ፣ እንደ ጅጅጋ ዩኒቨርሲቲ የመሳሰሉ እንደ መቀሌ ዩኒቨርሲቲ ጥሪ እያደረጉ ይገኛሉ ማለት ነው። ስለዚህ በቻናላችን ገብታችሁ ያለውን የጊዜ መቼ ጥሪ እንዳደረጉ ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ የዛሬው መረጃችን ይህን ይመስለን ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይመቻችሁ።